ሰይፉ በኢቢኤስ ተመልሷል። የጽናዎቹ ድምቀት ነው። በቅርቡ ታላቅ የሆነ የሙዚቃ ኮንሰርት በአዲስ አበባ ሲዘጋጅ ለዛ ነው የመጣው። አሁን ኑሮው ካናዳ ነው እንጂ ልብ ወደዚህ እያለ ነው። በቃ አትጨነቅ በቃ በተሰኘ ዜማው በጣም ነው የሚወደደው። ሞቅ አርጋችሁ ናቲ ኃይሌን እስኪ ወደዚህ ጋብዙት። ናቲ ወደ መድረኩ زمان ممكنه وقدوما አንተን ለመቀበል በጣም ነው የተጨነቁትና በቃ አትጨነቅ በቃ በለው በእናትህ አትጨነቅ በቃ አትጨነቅ። አዎ ለናቲ እንኳን ደህና መጣ በሉት። ናቲያችን እንዴት ነው? ሰላም ነው? ሰይፉዬ how are you? ደህና ነው? በጣም ጥሩ ነኝ ያለሁት። የጽናዎቹ ድምቀት ነው እንግዲህ እንደምታዩት ነው። ናቲ እዛው ነህ አይገርምም? አይ መስሎኝ እውነት ማለት ያው ምቹር አድርገናል። ጥሩ ነው አይደል? ጥሩ ነው ግን I'm doing well። ስንት ዓመት ከወጣሁ አሁን መቼም 2007 ነው የወጣሁት። So አትቁጠር እድሜ ነገር early 20s ወጣሁ። በቃ almost እዛው ነው ላይፍ። ልጅነትህ እኮ እዛ ነው በለው። አትጨነቅ በቃ የሚለው ዘፈንም የወጣው ከዛ ከካናዳ ነው ወደዚህ የመጣው አይደል? እሱ የወጣው 2010 ነው። 2010 ላይ የወጣው ዘፈን ነው እና ከዚህ ከሄድኩ በኋላ ህይወት በጣም በጨነቀ ሰዓት እንደው ለምን ተሰደድኩ ብለህ ነፍስህ ከስጋ ጋር ስትሞግት ያኔ ነው አይደለ? በቃ አትጨነቅ የሚለው ግጥም ከውስጥ የወጣው። በደንብ ላስተካክለው ታሪኩን። ሆቴል ነበረ መጀመሪያ የተቀጠርኩት ስራ ነበር። የሚገርም ሆቴል ውስጥ ምን ሆቴል ነው? ሆቴል ምንድነው እንትን ነበር የምሰራው ባሌ። ሰዎች ይመጣሉ መኪናቸውን መኪናቸውን ይቀበላሉ። ደግሞ በጣም አሪፍ ሆቴል ነው ምናምን ሰው ለኔ አስቡ። ያኔ ደግሞ ከዚህ እንደሄድኩ ነው ፌመስነቱ አሉ ያንግነኝ ሰው ያንግ በቃ ላይክ ወድጃታለሁ ሌቲኔ ጋር አልበም እሱ አልበም ከወጣ በኋላ ማለት ነውና አስበው ቢልቦርድ በአዲስ አበባ ከተማ ተለጥፎ ምናምን ደን ለኮንሰርት ሄድኩ እዛ ከሄድኩ በኋላ ቀረው ኮንሰርቶች ሰራራው ምናምን then you have to merge with lifestyle ውስጥ መግባት አለ። ዝም ብለህ በሙዚቃ አትኖርም። ላይክ እንደ አዲስ አበባ አይደለም ወይ ክለብ አትሄድም ወይ አንዳንድ ኮንሰርቶች በየጊዜው አትሰራም። so you have to work የሆነ ከሙያ ውጭ የሆነ ስራ መስራት አለብህ። ስራ ለመስራት ደግሞ በቃ ስራ ማፈላለግ አለብኝ። so እንግሊዘኛዬ ባዶ ነው የለም so I have to find a job. so እዛ የሚሰራ አበሻ ልጅ አገናኘኝና አለ ስራ ምናምን ወስዳለሁ ብሎ እዛ ሆቴሉ እንዱ yes no kind of English ነው የማውቀው። ከዛ ተቀጠርኩኝ። ሜሪት ሆቴል ነበረና ተቀጥሬ የተቀጠርኩበት ታይሚንግ እንትን ነበረ ዊንተር ታይም የካናዳ ዊንተር ደግሞ በረዶ ደግሞ የሄድኩበት ጊዜ ቶሮንቶ ከሌላው ፕሮቪንስ ኦር ከሌላው ስቴት የተሻለ ነው። ትንሽ ማይልድ የሚባለው ነው። እኔ ሄድኩበት ጊዜ 2007 ማለት በቃ ስኖ እዚህ ጋር ነው ሊተራሊ በረዶ እስከዚህ ነው። እሺ በቃ እንደዛ ነበር። አሁን ለስ ኢንቫይሮንመንት ምናምን ቼንጅ እየመጣ ሆነ። አሁን ኦልሞስት ዊንተራችንም ማይልድ ነው እስናል ሰው ባጭሩ ሰውዬው የሆነ ቁልፍ አውጥቶ የሆነ አሪፍ መኪና የያዘ ሰውዬ እንካ ምናምን ሲል አርቲስትነት እንትን አለ የሚሰጠን አለ አይደለ? ያ ምንድነው የሚባለው? ይጓለን I think it's a good word ይጓለኝ ምናምን I'm like እዚህ መኪና ላቆም ነው ምናምን ብዬ ተናድጃለሁ። ኦኬ አቆምኩኝ። ከዛ ሱፐርቫይዘር ይመጣና አንተ ቶሎ በል እንጂ ምናምን ጭራሽ አጣድፈኛል። then ብዙ መኪና ያቆምኩኝ። በረዶ ደግሞ you have to stand outside መቆም አለብህ the whole time ወይ ላይፍ አልኩና ከዛ ነው የጀመርኩት። ያው ክሬቲቪቲውን በጣም ወዲያው ስላለ ከዛ ሌሎች ሰዎችም እንደዛ ስትራግል ሲያደርጉ ብዙ ላይፍ ሲጨናነቁ አየሁና very struggle ነው ውጭ ሀገር ታውቃለህ። ላይፍን ለማሸነፍ you have to do whatever የተገኘውን ነገር ገንዘብ ለማግኘት you have to do that. so እሱ በቃ እንትን አደረገኝና ቻሌንጅ አደረገኝ። ሞር ደግሞ ፈተናም ስለሰጠኝ ከልብ በቃ የወጣች ሀሳብ ዛሬ ትኖር ነገ አታውቅም
ለምንድን ነው የምትጨነቀው? አትስራ ግን ማለት ሳይሆን አትጨነቅ ነው። ነገሮችን መጨነቅ ያለብህ ለምትለውጠው ነገር ነው። ለማትለውጠው ነገር ግን ይሄ ድባቴ ውስጥ የሚከት አይነት ጭንቀት አትጨነቅ ነው። ድባቴ ዲፕሬሽን እሱ ነው ኮንቴንቱ። ጥሩ ብለዋል ሳይካትሪስቶች የሚሉት ምንድን ነው ብዙ ጊዜ ሰዎችን የሚያስጨንቀው ወይ ያለፈው ነገር ነው ወይም ደግሞ የሚመጣው ነገር ነው። አሁን ያለው ነገር ግን አሁን የሚያደርጉት ነገር ላይ ፎከስ አያደርጉም። ኮንሱም የሚያደርገው ብዙ ታይም ይሄን ላይክ ፊውቸር ነው ወይም ደግሞ ያለፍከው ነው ማትቀይረው። ሁለተኛ ደግሞ you don't know what's going to happen tomorrow. እሱ ነው። ስለዚህ የኖርክበትንም አታስበው፣ የምትኖረውንም እርሳው። think about like you dead ብትሞት ኖሮ within 2 seconds ምን እንደሚሆን አታውቅም አይደል? ታሳውሪያት እሱ ማለት ነው። አትጨነቅ በቃ። ተጨንቀዋል ግን ተመልካቹ እንዴት ነው? ፈታ ብለዋል። ናቲ ይሄን ናቲ ስታየው ምን ይሰማል? ምክንያቱም አሸንፈን እዚህ ላይ ሹራብ ያረከው አንተ ነህ። ባይዘው ዘናጩ ምን ነኝ honestly ይሄ ምንድነው እንደሆነ ታውቃለህ? ጥያቄ ሹራቡ አላው ነው። ኦኬ ልናገር this is funny story እና ሁሌ ሳየው ከምርም ዘናጭ አይደለም በዚህ ጊዜ ማለት ነው። ሁላችሁም ታምራላችሁ። አንድ ውጭ ሀገር የሚኖር ዘመድ አለኝና ላይክ ወንድሜ ምናምን ነው ቴሌቪዥን እንደምንቀረጽ ተነገረን። አቶ አበበ ታውቃለህ? ኢቲቪ እና ጆሲ ነው ነገር ሁሉ ነገር ኮኦርዲኔት ያደረገው። ጆሲ ፈጣን ነው ያኔ ራሱ። እና እኔ በቃ ስቱዲዮ ውስጥ የቸርች ስቱዲዮ ሙዚቃ አቀናብራለሁ ምናምን እና እሱ ዜማ ግጥሙን ይዞ መጣ። ቲቪ ልንቀረጽ ነው አለ። ያኔ ደግሞ ሩጫ ያሸነፉበት ጊዜ ነበርና የሩጫ ዘፈን አለኝ ተዘጋጁ it's going to be nice ምናምን ነገር አለ ማለት ነው። ኤክሳይትድ ሆንኩኝ። ማን ይኖራል? ሃይማኖትና ጌዲዮን። እነሱ ደግሞ ሁለቱ ፌመስ ናቸው፣ በጣም ዝነኞች ነበር። እና ላይክ ለእኔ ኤክሳይትድ ነው። then ወደ ዘፈኑ መግባት ፈልጋለሁ። እኔ ቸርች ነው መዘምር የነበረው very very young እዚህ ጋር። ከዛ ያቺ ሹራብ ላትልክልኛል ልቀረጽ ነው ቴሌቪዥን አልኩት ማለት ነው። እና ሹራቡንና ጫማውን ቀድሞ ነው የላከልኝ። የጆሲ ነው አንድ ዘመዴ ነው የምልህ። ዘመዴ ቀረጻለሁ ብዬ ከተነገረን ቆይቷል ይህ ሾው ማለት ነው። ስለዚህ ሹራቡንም ጫማውንም ዘመድን የላከልኝ? ዘመዴ ላከልኝ እና ኦቨርሳይዝ ነው ግን ከውጭ ስለመጣ በዛ ጊዜ አዲስ ልብስ ነው እና እንደውም ጫማውን ማለት ነው። ድሮ ታስታውሳለህ ሱቅ ውስጥ ምናምን $100 ይላክልሃል። ያችን $100 እያሳየህ ትበደራለህ። መቼም አይዘረዘርም። እንደ መያዣ ነው። አይዘረዘርም። ያገዘብ ማለት ጫማ ያዝዱ ያለበት ሰርት የለም። ኧረ ለናቲ ብና ዘንጥ ያለ ቆይ ከተቀረጽክ በኋላ ሾውን ሹራብና ጫማውን መለስ? የራሴ እኮ ለእኔ እኮ ነው የተላከው። ኦቨርሳይዝ ነው እና ለዛም ነው እንደዚህ በቃ ውስጡ መዋኝ ነው የሚመስል። ደስ ይላል። አሁን የራስህ ዘፈን ከወጣ ስንት ጊዜ? አይ ኖ that was 2006 አካባቢ አልበሜን ላወጣ at the end of the year አልበሜን አወጣው። ግን ከዛ በፊት መሰለኝ የሩጫዎች። ስንት ዓመት? 2006 በፈረንጆች። ስንት ማለት ነው? አሁን እኮ 26 እንዴ? ያ 2006 በፈረንጆች 20 ዓመት እኮ ነው። ከምር ነው። እንቀንሰው ትንሽ ቸርች ሙዚቃ ትሰራ ነበረ? እንደውም ለዛ ማሳያ እስኪ አንድ ፎቶ ልጋብዘው። ይሄ ስዘምር ነው። ኦ ማይ ጋድ ዋው! ቸርች ውስጥ ስዘምር ነው። this is I was 17 17 ዓመት ነበር። 16 or 17 እና እያገለገልኩ ነበር። this is ዘማሪ ሆኜ ማታ ደግሞ ከትፋለሁ ስቱዲዮ ውስጥ። ዮናስ ጎርፌን ታውቀዋለህ? ዋው! የመካኒሳ የነበረ ስቱዲዮ። ዋው! እነ መቅረዝ ምናምን ኳየር ታውቃቸዋለህ? እነሱ እየመጡ ሙዚቃ ይሰራሉ። ያ የእነሱ ስቱዲዮ የመዝሙር ስቱዲዮ ነው።
ዮናስ ጎርፌ ያኔ ደግሞ በጣም ስትሪክት የሆነ ክርስቲያን ነው ማለት ሙዚቃ ውስጥ ምናምን ከዛ ኢንቮልቭ አደረገ ሙዚቃ ውስጥ ምናምን እነ ዳንኤል ቋ ምናምን የሚባሉ ኪቦርድ እነሱ ናቸው ኪቤዝ ያሳዩኝ። እዛ ማታ ማታ እየሰራው ቸርች ደግሞ አገለግል ነበር። ትዘምራለህ? በጣም ደግሞ በጣም ኃጢአት ይሰማል፣ ወደ ዘፈኑ ትገባለህ። ብቻ መካነ ኢየሱስ አገለግል። ይሄ መካነ ኢየሱስ ቸርች ነው። አይ ሪሜምበር። የማን መዝሙር ነበር ያኔ? ተስፋዬ ጫላ። ታስታውሷል? ታስታውሷል? በጣም ነበር የምወደው መዝሙሮቹ። እስኪ እስከ መቼ ድረስ ልሳውል ታለቅሳለህ ምናምን እያለ የሚቀጥል መዝሙር እና እንደዚህ እያገለገልኩኝ እሱ ከአሜሪካ ነገር መጥቶ አገኘኝና ቲፒክሊ የእሱን ድምፅ በጣም አመሳስላለሁ እና ዋው ብሎ አድንቆኝ ምናምን ከዛ ከስንት ጊዜ በኋላ ፌመስ ሆኜ ዘፋኝ ሆኜ ካናዳ ደግሞ ተገናኘን። አግኝቶ በቃ ገርሞት ምናምን አድጌ ምናምን ልጅ ሆነህም የኪቦርድ ላይ የመዝሙር ስትሰራ አንድ ፎቶ አለኝ። ምን ያስታውሳል? እስኪ አሁን ማይ ጋድ this is nice መዝሙር በሰራበት ጊዜ ነው። ይሄ በቃ እንዳልኩ ነው ቸርች ያኔ ይሄ ቸርች የዮናስ ጎርፌ ስቱዲዮ ነው፣ ሪትሞ የሚባል ስቱዲዮ። this is where I was learning music እንትን ኪቦርድ እንደ ኪቤዝ። የሚገርም ነው እኮ አንድ ነገር አላውቅም ያኔ ዮናስ ጎርፌ ናት ኦንሊ ስቱዲዮ አልነበረው፣ ሚስቱ ነጭ ነች፣ ካናዳዊ ነች እና the whole guest house ነው ለነጮቹ guest house ነው። ሚሽነሪዎች ይመጣሉ እዛ ያርፋሉ፣ ስፖንሰር የሚያደርጉትንም ልጆች ይወስዳሉ። at the same time እዛው ሬስት ያደርጋሉና ሄጄ ኪቤዙን እኮ አላውቅም፣ እንግሊዝኛ አላነብ ምን አልል በማየት ነበር የምማረው። ማቀናብረውም በማየት ነው ያየኋትን ግን አልረሳም። እዛ ኪቤዝ ጋር ሄዳለሁ አረጋለሁ አቀናብሬ ለሙዚቀኛም ለዘማሪ ምሰጥ ነበር። this is the timing። ዋው! እንደው ከመንፈሳዊ ህይወት ወጥተህ ወደ ዓለማዊ ስትገባ ቅር ያላቸው ወገኖች አልነበሩም? በጣም I don't know if you remember ያኔ እንደውም ከዛ በኋላ ትንሽ ሽፍት አደረኩኝ። ልጅነቷ መሰለኝ መጀመሪያ ልጅነቷን ሰራሁኝ። ልጅነቷ መዝሙር ዘፈኑ ከወጣ በኋላ become viral like በጣም ተወደደ። ቲቪ ላይ ይሰማል። ሳምሶን ማሞ አገኘኝ፣ መስፍን ታምሬ ታውቀዋለህ? መስፍን ታምሬ ምንድነው ሙዚቃ ቤታቸው የሚታወቀ ሙዚቃ ቤት ነበረ። መስፍን ታምሬ ኢቫንጋዲ ፕሮዳክሽን ኤግዛክትሊ። ከዛ ቀን ሳይመሽ ሳይጨልም በጊዜ ሰራው እሱ ነው መጀመሪያ። ከዛ ልጅነቷን ሳምሶን አገኘኝ። ሳምሶን ተአምረኛው ምናምን ብሎ አስተዋወቀኝ። አይ ቢካም ቫይራል እንትን ሆንኩኝና ከዛ ቸርች አረ ዘማሪዎች ደግሞ አንድ መዝሙር በኳየር የወጣ መዝሙር ነበር። የኔ ነው ማጆሪቲው መዝሙር ግጥም መዝሙር ጽፌ አሬንጅመንቱን እኔ ነኝ ያደረኩትና በጣም ቢግ ኒውስ ሆነ። ያኔ ደግሞ ኤልያስ መልካም የሚወገዝበት ጊዜ ነበረ። ኤልያስ መልካ በጣም ከኛ ሲኒየር የወጣበት ነው። የቸርች ሙዚቀኞች ወደ ዓለም ገቡ ምናምን የሚባልበት ታይም። የኔ ደግሞ ቢካም በቃ ዘማሪው ራሱ ዘፋኝ የሆነ ነገር ተብሎ ከልጅነቷ በኋላ was a big story ነበረ። ተቃውሞም ነበረው። እድሜ አሁን ናቲ ራሱን ሲያስብ በዚሁ በሙዚቃው ህይወት ይቀጥላል እስከ መጨረሻው ወይንስ የሆነ ሰዓት ላይ እንደገና ወደ ነበረበት የሚመለስ ይመስለዋል? ቸርችን በማስፈልከት ነው like መንፈሳዊ ህይወት። መንፈሳዊ good question። በፊት የነበረኝ በልጅነት የነበረኝ ለእምነት ፐርስፔክቲቭ አሁን ደግሞ more aware ሆኛለሁ። not only እንትን መንፈሳዊ ህይወት የዓለም ማለት ሙዚቃ እንደገና ደግሞ ኤጁኬሽኑ ትምህርት ቤት መዛሄጃለሁ ትንሽ ካናዳ ላይፍ ለርኒንግ ራሱ በህይወት የተማርኩት ነገር ማነባቸው ነገሮች ሪዲንግ ስለ ሃይማኖት ስለ እንትን ያ ትንሽ ለሃይማኖት ያለኝን ነገር ሞር ሼፕ አድርጎታል ብዬ አስባለሁ። I become more spiritual than ሃይማኖተኛ you know what I mean? So ሃይማኖትና ይሄን አታርግ ይሄን እንደዚህ አድርግና and then being spiritual ማለት ከእግዚአብሔር ጋር ስትገናኝ ፈጣሪን ስታስብ በማንኛውም አጋጣሚ ያ ኮንሰፕት የተለያየ ስለሆነ ሁለቱም አይጣላም ነው የምለው። ገባ? ስለዚህ በእግዚአብሔርም ያለ እምነት እንደጠበቀ ነው። ወዴትም ስዊች አላረግም። ገባ አይደል? there is no switch የሚባል ነገር የለም። you live life አለ then life የሚሰጥህ ህይወት ፕሮቫይድ የሚያደርግ ነገር አለ። ሙዚቃ ሊሆን ይችላል፣ ስራ ሊሆን ይችላል፣ any profession
ገባ at the same time ግን ከእግዚአብሔር ወይ ከስፒሪቹዋልነት የሚያስቀረው ነገር የለም። that's my understanding። ይሄ ማለት የሆነ ሃይማኖትን እያወገዝኩ ምናምን ሳይሆን no, there is God, there is spirituality, there is Christianity። እንደ ክርስቲያን ደግሞ ግን there is no like moving ወደዚህ ስትሄድ ወደዚህ ያ የሰዎች ኮንስትራክትድ ያደረጉት ነገር ነው ብዬ ነው የማምነው። that's my belief። ከየት መጣ ብትለኝ ደግሞ እንዳልኩ ነው ላይፍ ለርኒንግ ምናምን እንደዛ ነው። ምናልባት እንዲህ አይነት አመለካከቶች ከአሁን በፊት ዮናስ ጎርፌም ሲያነሳ ሰምቼው ነበር። ምናልባት ከልጅነት ጀምሮ ከሱ ጋር አብረህ መሆንህ አመለካከት ላይ ያመጣው ተጽዕኖ አለ? ኤልያስ መልካ፣ ዮናስ ጎርፌ እንዳልኩ ነው እሱ አንድ ፓርት ኦፍ ኢት ነው፣ ኢንፑቱ ነው። ግን ሞር ደግሞ እንዳልኩ የኔ አዌርነስ ከሀገር መውጣት ሞር ዳይቨርስ የሆነ አንደርስታንዲንግ ኮንሱም ማድረግ ያ ደግሞ ሞር ይሰጣል አይደለ? ለምሳሌ የሆነ ቦታ ስትሆን ያንን አካባቢ ነው የምትመስለው። ኢንፍሉዌንስ የምትሆነው በዛ አካባቢ ነው አይደለ? ስትወጣ ደግሞ ብዙ ኢንፍሉዌንስ የሚያደርግ ነገር አለ። አሁን ካናዳ የጤና ዘርፉ ላይ ነው ያለው። ነት ማሰብ አቃተኝ። አሁን ሆስፒታል ውስጥ ምን እንደምትሰራው ማሰብ አቃተኝ። ደስ ይላል። ሆስፒታል ውስጥ እኔ አሁን ታመሜ አንተም ባይ ለነገሩ ያው ታጽናናኛለህ። በቃ ዘመኔ ነው የሚያጽናናው። ሜዲካል ፊልድ ሳይሆን ምንድነው አሁን ሆስፒታል ውስጥ ካናዳ ውስጥ ባለው ሆስፒታል ውስጥ ምንድነው ያንተ ሙያ ያንተ ድርሻ? ኖ ሆስፒታል ውስጥ አይደለም። do you remember 8 years ago ካንተ ጋር ኢንተርቪው ስናደርግ I talk about the aviation ፕሌን አበራለው ነው። ፕሌን ለማብረር ላይሰንስ ለማውጣት ዝግጅት ላይ እንደውም ማሳየህ መታወቂያው። ከዛ በኋላማ ተደዋውለን ምን ነገርከኝ መሰለህ? ዋጋው ተወደደብ አይደለ? ስለዚህ ወደ ጤናው ዘርፍ ነበር መማረው። ከዛ አሁን ወደ ነርሲንጉ ነው። አሁን ነርሲንግ ነው የገባሁት። ምንድነው እኔ ትምህርት እወዳለሁ መሰለኝ፣ ግን ደግሞ እስካሁን እኔ ትምህርት ቤት ነኝ ባልኩበት ሰዓት ሁሉ ፕሮፌሰር ይሆንበታል። በጣም ስዊች ደግሞ አደርጋለሁ፣ ስዊች አደርጋለሁ። ብዙ ጊዜ ኮንሱም አድርጎብኛል። በጣም ጥሩ ነገር አይደለም። በተለይ ውጭ ሀገር እየኖርክ ስራ እየሰራ እንደገና ፕሮግራም መቀያየር ብዙ ታይሚንግን ይወስድብሃል። ያ ኮርስ እንዳልኩ ነው ትንሽ በግሌ ነበር የምማረው። ሴም ታይም ሰው ወደ ማይገነደው አልኩና እንደገና ሃይስኩል አድልት ሃይስኩል የሚባል አለ ውጭ ሀገር። እንደገና ሳይንስ ምንም አላውቅም። እንደገና ሳይንስ ሄጄ ይነዋት ይሄ ፊልድ የሜዲካሉ ፊልድ በተለይ ገንዘብ አለው። በተለይ ኢንካም ዋይዝ ሴፍ ነው የምትሆነው። ኤኒ ታይም ከትምህርት ቤት ወጥተህ ስራ ታገኛለህ። ገባ አሹድ ሳልኩኝ ከየታ ፐርስፔክቲቭ ነው ግን ላይክ ፎከስ የነበረው ሜዲኬሽን እንትን ገንዘቡ ነው። ገባ አይደል? አላወቅም ምን ያህል እንደሚያደክ አላወቅኩም። እዚህ ፓሽን ነው ግን በኋላ ተምረው እንዳይደብረ ምናምን ነገር አሉኝ ማለት ነው። እሱን ከተማርኩ በኋላ ሃይስኩል ዲፕሎማ ነው የወሰድኩት። ግራጁዌት ካረኩ በኋላ ኦፕሽን አለኝ፣ ብዙ ኦፕሽን አለኝ። እንግሊሽ አሪፍ ነው፣ ሳይንስ ምናምን ግሬዶች አሪፍ ነው እና ከ90 ከ85 በላይ የሀፍቱ መኖር አለበት ዩኒቨርሲቲ አክሴፕት እንዲያደርጉ ኮሌጅም አክሴፕት እንዲያደርጉ ማለት ነው። ራርሰን ዩኒቨርሲቲ በሜዲካል ፊዚክስ አክሴፕት ተደረግኩ። ዋው! እዛ ዩኒቨርሲቲ ማንም ሰው አክሴፕት አይደረግም፣ በተለይ ሜዲካል ፊዚክስ። አክሴፕት ከተደረግኩ በኋላ ኮግኒቲቭ ቴስት የሚባል አለ። ሃው ዩ ፖቴንሻል ኮግኒቲቭ እንዴት ሆልድ ማድረግ ይችላል። እንደዛ ካልሆነ ሜዲካል ፊዚክስ ነው። ፊዚክስ የለኝም ባክግራውንድ፣ ግን they will teach you። እዛ ገብቼ ያ ሜዲካል ፊዚክስ ኮርሱን ልክ 1 ሴሚስተር ከጀመርኩ በኋላ ሳስበው በጣም ከበደኝ። እኔ አልፍ ያለው ኮርሱን ኮግኒቲቭ ማለፍ ያለው ኮርሱ ደግሞ just going to be 5 years ነው። the last year አምስተኛው ዓመት ሆስፒታል ውስጥ ሆነ ፕራክቲስ እያደረግ ሳይከፈልህ የምትወስደው ትምህርት ነው። እስቲል እየሰራህ ማለት ነው። እሱን እንትን ተደከመኝና I'm like long story short nursing is faster way። nursing ደግሞ አሜሪካና ካናዳ ኖርዝ አሜሪካ በጣም ተፈላጊ ነው። then በቃ can switch ወደ nursing ብዬስ nursing ገባው። አሁን በሱ ነው የምትተዳደረው? በዛ ነው የምማረው። almost 2 ሴሚስተር ይቀረኛል ለመጨረስ። ያ እሱን ስጨርስ ያው ነርስ ነው መሆኑ ማለት ነው። ዋው! እንዴ ቅና በሉት በጣም። ካናዳ ስትሄድ ያው እንግዲህ ትገናኛላችሁ። ይሄዳል መሄዱ አይቀርም። ይመኛል፣ ብዙ ጊዜ ይመኛል። ብዙ ሙዚቀኛ መጥቷል ባይዘው። በቅርቡ አሁን የመጣ ጊዜ አሁን ከሳምቦድ
ከሄኖክና ያው አንተ ናቲ አንድ ላይ ኮንሰርት ሰጣችኋልና ኮንሰርቱ ላይ የነዋይን ዘፈን እየተጫወትክ ነበርና ብዙዎች ሲቀባበሉት ነበር ቪዲዮውን። I'm glad እሱን question እንኳን አነሳው። anybody comment ለሰጠው that comment ትክክል ናቸው። ዘፈኑን ለሙዚቀኞቹም አላስጠናውም፣ ዘፈኑን ዘፍኛው አላቅም። በእዚህ ዘፍኛው አላቅም፣ ግን ከውጭ ስለመጣው እኔ ሳሚ ያወራንና እንደውም እኔ እንደምንም እቺን 2 ቀን ላጥናው አልኳቸው። ሙዚቀኞቹ ኦልሬዲ ያን ዘፈን ከብዙ ዘፋኝ ጋር ዘፍኖታል ስቴጅ ጋር። አሁን ኮስቲኑ ያለው እኔ ጋር ነው። I have to rehearse ማድረግ አለብኝ። እናንተ ብቻ ግጥሙን አጥሯሉኝ ማለት ነው። then በ2 ቀን ብቻ ማታም ጠዋት ደግሞ አሁን እዚህ ከመጣው ዲስትራክሽን አለ፣ ቢዚ ነኝ፣ እንቅልፍ አልተኛም፣ ሰው ይጋብዛል፣ ሰው ጋር ትወጣለህ ትወርዳ at the same time ስልኬ ላይ ድምፁን እየሰማው እያጠናው ነበር ማለት it's honest ነገር ነው ነገር ሰው ግጥሙን ያስኩት መስሎኝ በቃ ጨርሻለሁ ምናምን ብያለሁና ሩሜ ወይ ሆቴል ደግሞ እየዘፈንኩት ነበርና should be okay ምንም ከባንድ ጋር ፕራክቲስ አላረግ ነው ልክ ሰውን ስታይ ከዛ በቃ ሀገሬ ልዝፈናልኩልና ሀገሬ ሞከርኩ። ከዛ ግጥሙ የተወሰነው ግጥም ጠፋብኝ። ደግሞ ስቴጅ ላይ ስትሆን ሰውም ያብዳል። አንተም ደግሞ ከብዙ ጊዜ በኋላ ነው የወጣው ግጥምልና ሰጣቸዋለሁ። ከዛ ያቺ ወጣች። ወገኔ አይሰማማ ስቲል ሰው አንደርስታንድ ማድረግ ያለበት ዘፈን ብዙ ጊዜ ሰዎች የሚመለከቱ ሪዛልቱን ነው እንጂ ባክግራውንድ ያለው ወርክ ልፋቱን ምናምን ኤኒ ስትሪም ምናምን ሶሻል ሚዲያም ስታይ ብዙ ልፋቱን አያውቁትም፣ ሰክሰሱን ነው የሚያዩት። ሰክሰስ ደግሞ ኢዚ ይመስላል። it's not so think about it። ለዘፈናችን የምናወጣው ጊዜ ኮንሱም የምናደርገው ዘፈናችን የራሳችን ዘፈን እንዴት ማስተር እንደምናደርገው ማስተር ደግሞ ካላረካ አንድ ነገር ፕራክቲስ ላይ ወይ ልምምድ ላይ ሪኮርዲንግ ላይ ሪዛልቱ ጥሩ አይሆንም። that's exactly what happened። በ2 ቀን ጥናት ብዙ ግጥሙን አላወቅኩትም እና ሰው ያቺን ወስዶ በቃ ምንድነው ግጥሙን አውቀው ግጥሙ ከኛ ነው ዳሽ እንሙላ ምናምን ያልቀለዱብኝ which is you're right አላጠናሁትም ግጥሙን። አገር የሚለው ከኔ ጋር ሪሌትድ ስለሆነ ከሳሚም ጋር ኢቭን ከሄኖክም ጋር ለዛ ነው የዘፈነው። እኔ ካየሁት አስተያየት መሀልም እንደሚለው ወይ ናቲ አገሬን አረሳም ብሎ ግጥም ይረሳል። ያው ይቅርታ እየጠየቀ ነው። ልክ ነው ብለናል። ያጋጥማል። አንዳንዴ ደግሞ ወይ ሰውንም ስታይ ልደነግጥ ይችላል። አዴ ማታውቀው ዘፈን ዘፍኛው አላውቅም በጭራሽ። የነዋይ ሌሎች ዘፈኖች ዘፍናለሁ። ሀገሬን አረሳም በጣም ወዶ ዜማና እኔ አድናቂው ነኝ የነዋይ። ግን በቃ ለምን እስከዛሬ እንዳልዘፈንኩት አላውቅም። ብዙ ስቴጅ ላይ እሰራለሁና አልሰራሁትም። then anyway እንዴት አገኘው ግን የህዝቡን አቀባበል? በጣም ደስ ይላል ሰይፉ። this ሞመንቱ በራሱ ላይክ የ90s ተብሎ 90s አሰባስቦ በአጭር ጊዜ እንደዚህ ሰክሰስፉል መሆኑ እኔን ሳሚን ሳንፎርድን ከሎስ አንጀለስ ሄኒም ካናዳ ነበረ ግን እዚህ ነው but still ለኛ this is 90s ሙዚቃ ማስታወስ ነው and then የኛን ታይሚንግም እንትን ማለት ስለሆነ it's good collection። በአጭር ጊዜ እንደዚህ ሰክሰስፉል ይሆናል ብዬ አላሰብኩም፣ ግን ደስ ይላል በጣም አቀባበሉም ደስ ይላል። more excited you see that problem የተፈጠረው ኤክሳይትመንቱ ነው but the rest of rehearsation ለቀነው ነበር rehearse እናደርግ ምናምን was fantastic። even ሙዚቃዎቹ እዛ ውስጥ የነበረ ኮንሰርቱ ላይ የነበረ ሰው በጣም satisfied ነበርና I love it yeah። ለመላው የእስልምና እምነት ተከታዮች እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ እያልን አልሳም ፕሮፐርቲስ ለበዓሉ ልዩ ቅናሽ ዞሎት እንደመጣ ስንነግሮ በታላቅ ደስታ ነው። አልሳም ከዚህ በፊት 3 አፓርትመንቶችን አስረክቦ 4ኛውን ደግሞ የምታዩት ደረጃ ላይ ደርሷል። በ15% ቅድመ ክፍያ በ1 ዓመት ከ6 ወር የሚረከቡት ቤት ሜክሲኮ ላይ እንካችሁ ያለ ነው። ኢድ ሙባረክ። ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል በዲሲዩ ለሚኖሩ እንዴት ብዬ ቋንቋዬን አሻሽዬ ጥሩ ሙያ ተምሬ ከዓለም አቀፍ ማህበረሰብ ጋር ተወዳድሬ ኑሮዬን አሻሽላለሁ ካሉ ወደኛ ይምጡ። የእንግሊዝኛ ቋንቋን ከምንጩ
ተፈላጊ ሙያዎችን በዘርፉ ዕውቅ በሆኑ ባለሙያዎች ስራ ማፈላለግና ማመልከት ድጋፍ እየተደረገሎት ትራንስፖርት ተመቻችቶሎት ይምጡና በነፃ ይማሩ፣ ህልሞን ያሳኩ። ውስን ቦታ ስላለን ቶሎ ይመዝገቡ። ላለፉት 50 ዓመታት ብዙ ሺህ ዓለም አቀፍ ዜጎችን ለትልቅ ቁም ነገር ያበቃ ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል። አልበም ካወጣህ ራሷን በጣም በርካታ ዓመት። ምክንያቱም የመጀመሪያ አልበምህን ፖስተር እስኪ ላሳየህና የመጀመሪያ አልበም ያወጣው በጣም ልጅ ነበርክ። አሁንም በለኛው ማለት ያው አብሮ ማርጀት ስላለ መያዝ አለበት። በተለይ አሁን ይሄ ሳምሶን ማሞ ያወጣው አልበም ማለት ነው። ወድጃታለሁ። ሂዝ ፕሮሞተር ያኔ በጣም በቃ ፕሮዲውሰር ይበለው ሂዝ ፕሮዲውሰር ግን ያወጣው ናሆም ሪከርድ ነበረ። ኦብቪየስሊ ሳምሶን ፕሮዳክሽን ነው። ሳምሶን ብዙ ግጥሞቹ ላይ ያለበት እኔ ዜማው ላይ it's good timing በጊዜው አስታውሳለሁ። እንደውም ሳምሶን ማስታወቂያውን ሲሰራው ተአምረኛው ናቲ ምናምን ብሎ በጊዜው የነበረው ችግር በጣም ስለሰቀለው ሲያስተዋውቅ ያው ሳሚ ማስታወቂያ ላይ አይታማም በደንብ ሞቅ ስላደረገው። በነገራችን ላይ ድሮን ፍተላ ነበር ያው ታውቃለህ። ምንም እኮ አይደለም አሁን ቲክቶክ ስላለ ወይ ፌስቡክ ስላለ ምን እሱ ተአምረኛ ጠበል ነው ወይስ ምንድነው የሚሉ ሰዎች ነበሩ በጊዜው። በጣም it's funny ብዙ ሰው እንደውም እኔ ደግሞ ያኔ ልጅ ነኝ ክሪቲሲዝም አላውቅም በጣም እፈራለሁ። ሰው አንተን ብሎ ተአምረኛ ምናምን ስል I'm like what did I do ሰው የሚመስለኝ በቃ ከሳምሶን ጋር መጣላት እሱ ነው አለ እዚያ በቃ ለካ just part of it። ተጣልታችሁ ነበር ግን በጊዜው? not really like ያንን ስራ ከሰራን በኋላ ሌላ ሁለተኛ ስራ ልንሰራ እሱ ማስበው ነበር። እኔም ኦቨርዋልምድ ያንግ ነኝ ምናምን ብዙ ሰዎች ደግሞ ሌላ ሰዎች ደግሞ ከጎን ያሉ I can do better you have you know what I mean so yeah ደስተኛ አደረግም ማለት ነው። ከሳምሶን ማሞ ጋር መጣላት በጣም ከባድ ነው። አይ ነው ምክንያቱም he's fantastic በጣም ወንድማዊ የሆነ አራዳ ነው፣ ተግባቢ ነው፣ ወንድም ነው፣ ይመቻል፣ ጀነረስ ነው። honestly በጣም ደግ ሰው ነው ሳምሶን። የሱም ያን ማስታወቂያ ራሱ በራሱ አሁን በዚህ ጊዜ ብትወስደው የሱን ታምረኛ ምናምን ታክቲክ ነው። it's really good promotion እንትን ነው ዘዴ ነው። እንዴት ይነጋል አልክ እንዳልከው ነጋ በለው ነጋ በጣም አሪፍ ዘፈኖች ነበሩበት በውስጡ። በጊዜው በጣም አንጫጫው ከተማውን ወድጃታለሁ ሀገር ስብሉ ሀገሬ እስኪ ልበል ይመስገን። እነዚህ አልበሞች በተለይ በጣም ብዙ ሜሞሪ ያላቸው የ90s ሙዚቃ የሚወዱ ሰዎች ብዙ ዘፈኖች የሚያስታውሱት ከዚህ ነው instead of like my second album በቃ ጥሩ ትዝታ ነው በጣም። ናቲ ይኸው 90ዎቹ ስትውላል ነበር መጥቶላችኋል። እስኪ የግል ህይወት ላይ እንዴት ነው ናቲ? እንግዲህ አንተና ሄኖክ አንጋፋዎቹ ወንደላጤዎች ናቸው። እስከ መቼ ነው ላጤነታችሁ የሚቀጥለው? ወይስ አንተ አለ አይደለ አንተ አይነት ነገር ላይ ናችሁ? relationship in the process ነው usually like media ላይ ስለ personal especially እንደዚህ አይነት personal ነገሮች እንትና ኤክስፖዝ አላደርግም ራሴን እንጂ ያው relationship አይጠፋም አለ family ይኖራልና ኦፊሻል ካረኩት በኋላ ነው I really want to talk about የማወራው ማስበው እና ግን obviously part of life ነው you have to have it more ለሰክሰስም ደስ ይላል። I can see you know she's still successful family ምናምን እና ልክ ነህ። እስቲ እንግዲህ የሆነ ሰዓት ላይ አረጋዋለሁ እያልክ ነው? ያ ምንም ጥያቄ የለውም። ደስ ይላል። ይሄ ራሱ በጣም አፈነዳዋለሁ የሆነ ሰዓት ላይ በጣም አልበም ስራ ላይ አሁን በአዲስ ስራዎች የመመለስ ነገር አለ ወይስ ነርሲንግ ማለት የሕክምናው ነገር ላይ ብቻ አተኩረህ ለጊዜው? ብዙ ኮንሱም ያደርግብኛል እንትኔን ጊዜን ትምህርቱ። ለዛም ነው ትንሽ ከሚዲያው ጠፋ ብዬ የነበረው ከሙዚቃው። ብዙ ሰዎች ጠፋ እኮ በቃን ከሰራ በዛው በቃ ልክ ምናምን ነገር ይላሉ። ኦብቪየስሊ ላይፍ ዴይ ቱ ዴይ ላይፋችን ደግሞ ስራ ትሰራለህ። ተማሪ ነኝ እና እሱን አንድ ሴሚስተር ደግሞ ከወደክ ሌላ ሙዚቃ በራሱ ትልቅ ፎከስን የሚጠይቅ ነገር ነው። ለመጻፍ ግጥም ምናምን
ትምህርት ደግሞ ሞር ብዙ ጊዜ የሚወስድ ነው። አንድ ሴሚስተር ወደቅ ማለት 4 ወር ወደኋላ ነው የምትሆነው። አስበው ከእድሜ ላይ ብዙ የሚነገር ሰው you have to sacrifice one or just give a little bit time ለሁሉም ነገር እና እሱ ነው እና እንጂ አልበም ጨርሻለሁ። የጨረስኩት እንደውም ያኔ 8 years ago እናንተ ካወራን በኋላ ከነ ኪሩ ጋር ሰርቼ ኪሩቤል ተስፋዬ፣ ሮቤል ዳኜ ምናምን ሙዚቃዎቹ አልቀዋል። ግን እንዳልኩ ከዛ በኋላ የሙዚቃው ኢንዱስትሪ ብዙ become more social media ላይ ሆነ ቲክቶክ ላይ or YouTube ላይ ሆነ እና I'm like okay let me just calm down change ያደርጋሉ ሁልጊዜ እንትኑ ትሬዱ እና ለዛ ነው እንጂ there's still new thing is coming in yeah አሁን የመጣበት የበዓል ወቅት ነው። ገና ጥምቀት ከቤተሰብ ጋር ጥሩ ጊዜ ያሳለፍክ ነው? so far ቤተሰብ ጋር ብዙ አልተገናኘው I did አሁን ቤተሰቦች ጎንደር ናቸው እንዴ? yes እናቴ ያለች ጥምቀት እኮ ደግሞ ጎንደር ላይ ፕላን አለኝ አሁን ለመሄድ። እናቴ ያለች አንድ እህት ያለች ሌላ ያሳደገችኝ ቤተሰቦቼ ሌሎቹ እዚህ አዲስ አበባ የሚኖሩት እነሱ ደግሞ አሜሪካ የሚኖሩት ፕላን አለኝ ጎንደር የመሄድ። ካሁን በፊት ጥምቀት ትዝታ አለ ጎንደር ላይ? የሚገርም ነው የለኝም። ቢካዝ ልጆኛ ነው ከጎንደር የወጣሁት። ሞስት ኦፍ ማይ ላይፍ አዲስ አበባ ነው ያሳለፍኩት እና እሱ እንትን የለኝ አምናቹራውንም ለጥምቀት እንደሚሄድ እዛ ቤተሰብም ራሱ ላይክ ሜይ ቢ ባህሉ ካለፈ በኋላ ና ምናምን እያሉ ነው ወልሲ አረ ነው ከብዙ ጊዜ በኋላ ነው የመጣው። እናቴ አሁን ከመሰደዱ በፊትና ከተሰደደ በኋላ ምን አይነት ለውጦች አሉ? እዚህ የምታረገው የነበረው እዚህ የማታረገውን እዛ ምን አረ ካናዳ? that's good question ውጭ ሀገር ለሁሉም ሰው የተለያየ ፐርስፔክቲቭ አለ። ሰው የሚሳሳተው እዚህ ጋር ነው ስለ ውጭ ሀገር ሲወራ ማለት ነው። እኔ 20 ዓመቴ ነው እሱ ደግሞ ገና 5 ዓመቱ ነው ከመጣ but he's like ላይፍ ስታይሉ የተለየ ነው ወይ እንደዚህ እንግሊዘኛ ያበዛል ወይ ደግሞ አሁን ራሱ እያበዛ ነው። ቴንክ ዩ በጣም ራሱ ቴንክ ዩ እንግሊዘኛ ያበዝታ አላበዛውም። ቴንክ ዩ ግን አለ እንዳያበዛ በእናታችሁ አንዴ እስኪ ግን እኮ አሁን ለምሳሌ በፊት ከውጭ ሲመጡ ሰዎች ወጥተዋል ለመባል ራሱ ምናምን ብለው ይጀምራሉ። ያንተ ግን ብዙ ከመቆየት እዛው በቃ ኦልሬዲ ህይወት ሆኗል ብዬ ነው የማስበው። ወደዛ ልመጣለን ነው ከጥያቄ ጋር አቀባበል የተለያየ ነው። ሙቭ ስታረግ ሰዎች ለምሳሌ እኔ እናንተ አንድ ቦታ ላይ at same place የተለያየ ታስክ ቢሰጠን ሪስፖንዳችን የተለያየ ነው። you know what I mean ይህን ስራው ብትባል እኔ ይህን ልስራው ብል the way interpret የምናደርገው ችግሮችን ሶልቭ ለማድረግ ወይ አዳፕት ለማድረግ we have different thinking different acceptance you know what I mean so ውጭ ሀገርም ስትሄድ different view ነው ያለ what do you want to do you want to just work እና make money እዛ እንትን መርጅ ሳታረግ መማር ወይስ ደግሞ አትራክት ያደርጋል የውጭ ሀገር ላይፍ you know what I mean ኢንትረስትም ጉዳይ ነው ወይም ደግሞ ራስን መጣል ሊሆን ይችላል ወይ ደግሞ ወደ እኔ ልመጣለን። እሺ እኔ ልክ እዛ ከሄድኩ በኋላ ያንግ ነኝ I was excited so እንግሊዘኛ ደግሞ ማወቅ በጣም እፈልግ ነበር በጣም። ካናዳ ደግሞ ከአሜሪካም ሆነ ከሌላው ኖርዝ አሜሪካ ለየት የሚያደርገው it's very challenging እንግሊዘኛ አላወቅም ማለት በቃ ያስታውቅባቸዋል ዲስክሪሚኔት ሲያደርጉ it's very conservative አገር ነው like even simple job like service ለምሳሌ customer service or hotel ስራ በትንሽ ኢንተርቪው የኮንቨርሴሽን ይጥለዋል ምክንያቱም ቋንቋ ካልቻልክ exactly so ሳትወድ በግድህ የተሻለ ህይወት ለመኖር you have to learn ASL የሚባላል ASL ነው የጀመርኩት ከዜሮ because I don't know English እና ደግሞ እንግሊዘኛውን ወደዋለሁ ቻሌንጅ ለማድረግ then እዛ ስገባ እንግሊዘኛ ደግሞ አክሰንቴ አለመቻሌ እና ደግሞ እንዳልኩ ነው ትርቴቱ ዲስካሬጅ ሲያደርግ I have to know በቃ ማወቅ አለብኝ አልኩኝ። እዚህ ጋር ደግሞ ሌላ አይደንቲቲ አለ which is identity ኢትዮጵያዊነት አለ ግን day to day life ደግሞ ያ ነው እና ራሴን ቻሌንጅ እያደረኩ ምናምን ስራም ለማግኘት ስል more influence ይሆንክ ትመጣለህ። so አሁን ነው ነገሩን ሳላሰፋው አዳፕቴሽን የሚለው ነገር ገባ more attract ያደርገኛል የላይፍ ስታይሉ የውጭ ሀገር ኑሮ more ደግሞ ፕሬሸር አለ ማወቅ አለብህ የሚለው ይብለ ትንሽም ስራ
then ኢንፍሉዌንስ እያደረገኝ ዴይ ቱ ዴይ ጓደኞቼ ሙላቸው ሰዎች ምናምን አዳፕት እያደረጉኝ ያንን ነገር ፎርም አደረኩ ማለት ነው። ስለዚህ አማርኛ ከምትናገረው እንግሊዝኛ የምትናገረው it doesn't mean ግን like አማርኛ እንትረሳ ወይ ደግሞ ቋንቋ ነው ዴይ ቱ ዴይ የምትግባባበት ቋንቋ ነው። ግን ደግሞ አማርኛ መጻፍ ያቅታል ማለት አይደለም፣ አማርኛ ማውራት ያቅታል ማለት አይደለም። ግን you more influence day to day life so ለኔ ቅድም ወዳልከው ጥያቄ ሲመጣ ውጭ ሀገር ለኔ more influenced የሆንኩበት ነው ብዬ ነው ማስበው because of work እንትኔ ብዙ ጊዜ ትምህርት ቤቴ ኢቨን አበሻ ጓደኞቼ የራሱ more educated የተማሩ shout out by the way ለቶሮንቶ ልጆች አይጠገብና ደረሰ ያሬድ ካሌብ ብዙ ጊዜ ስናወራ እነሱም ራሱ ኮንቨርሴሽን እናነሳለን ኤኒ ፊሎሶፊ ኤኒ ዩቲዩብ ኮንቴንት ደስ የሚሉ ላይክ ትሚል እነሱ ቻሌንጅ ስታደርገው ሞር ኢንፍሉዌንስድ ጓደኞቼ እንትመስላለህ so ያ ነው ለኔ የውጭ ሀገር ኤክስፒሪየንስ so ወርክ ፕሌስ ደግሞ የስራ ቦታ ደግሞ እንትን ስትል ኢምፕሩቭ ለማድረግ ለማሸነፍ አዋቂ ሆነን ለመቅረብ ወይ እንትን እሱ ኢንፍሉዌንስ እያደረገ ይመጣል ማለት ነው so ለኔ የውጭ ሀገር ኤክስፒሪየንስ completely different ነው ልክ the same time ለሌላም ሰዎች እንደዛ ነው ብዬ አስባለሁ ያ ስለዚህ በመከራ በትግል የመጣ እንግሊዘኛ ነው እዴ ያ ይዘዋል በመከራ ከጤናው ትምህርት ጎን ለጎን የሊደርሺፕም ላይ ትምህርት ወስዳላል ኮርሶች ያ እሱ ዋን ኮርስ ነበረ ምን ጠቀመ ዋን ኮርስ ግን የሚባለው ምን መሰለ ሰፊዬ ለማስረዳት ለኦዲየንሶቹ እንዲያውቁ ኢንክሉሲቭ ሊደርሺፕ ይባላል አሁን ዌስተርን ካልቸር ላይ በጣም እየታወቀ የመጣ ኮርስ ነው ያ just like የኔ ሜን ኮርስ አይደለም ግን like አንድ ነርሲንግ ስትወስድ ነርሲንግ ብቻ አትማርም ሌላ ኮርሶችን ትማሪያለህ ዩኒቨርሲቲ ውስጥ because ያ ማሟያ ኮርሶች የሚባሉ ግን ያ ኮርስ ሰርቲፊኬሽን አለው so it's not just one semester ሳይሆን just the whole semester የሆነ probably 1 year የሚወርስ ኮርስ ነው እና በጣም ጠቅሞኛል እና አሁን ደግሞ አይተህ ከሆነ ትራምፕ ራሱ ኢንክሉሲቭ ይጥፋ ኢንክሉሲቭ አያስፈልግ ኢንክሉሲቭ ማለት ምን መሰለህ ትንሽ ወርዱን ኤክስፕሌን ለማድረግ ሁሉን ነገር ሰውን ያካተተ ማለት ነው ከቤተሰብ ነው የሚጀምረው you become የእናትህን the way she act the way family ውስጥ ይጀምራል ማለት ነው በዛ ኢንፍሉዌንስ ይሆንና አይደንቲቲ then ከዛ ጎረቤት ይመጣል then በካንትሪ በአገር ይመጣል ከዛ ኢትዮጵያ ካልቸር ከዛ አፍሪካ እሺ ካልቸር ሃይማኖት ምናምን ኢንፍሉዌንስ ያደርጋል አይደንቲቲ ኢንክሉሲቭ ሊደርሺፕ ትልቁ ትምህርቱ ምንድነው ባጭሩ ማወቅ ራስን ማንነትን ማወቅ በጣም በጣም የጠቀመ ኮርስ ነው አሁን ሰዎችን ትሪት ለማድረግ ኢንክሉሲቭ ሊደርሺፕ ማለት ሰው ከየትም ኢሚግራንት ይመጣል ግን ደግሞ በማንነቱ አይደንቲቲ ጠብቆ ሪስፔክትፉል መሆን አለበት ተከብሮ ያ እንትኑ አይደንቲቲው መጠበቅ አለበት ነው እኛ አሁን ሶሻል ሚዲያ ብዙ ሰው ኮፒ ነው የሚያደርገው የሌላ ሰው አይደንቲቲ ግን when you focus on your identity then you can ኢንፍሉዌንሰር የሚባለው ነገር ይመጣል የሌላ ሰውን ኢንፍሉዌንስ ሊድ ማድረግ ትችላለህ ኮፒ እያደረክ ኢንፍሉዌንስ ልታደርግ አትችልም ናቲ በስሎ ነው የመጣው ነው ለነገር ናቲ እንግዲህ ከበርካታ ዓመታት በኋላ ነው የመጣው በጣም ተቀይሮ ነው የመጣው በአዲስ አልበምም እየተዘጋጀው ነው ብሏል በጣም ደስ ይላል ባለሙያ ሆኖ ነው የመጣው እዚያው ለምሳሌ በጣም ምግብ የሚባል ነገር አብስላት ታቅም ነበር እዚህ አሁን አሜሪካን ከገባ በኋላ በተለይ ስጋ ድንች በስጋ በጣም ቆንጆ ሆኖ ሰምቻለሁ አዎ በለው ኦኬ ምስሬ ጎበዝ አዎ ጥብስ አንደኛ በጣም አንደኛ በኋላ ስሰማ ደግሞ እንጀራ ሁሉ ትጋግራለህ እንጀራ ጋገርክ እኔ ጋር እንዳይመጡ ለመግዛት እንጀራ ግን ትጋግራለህ no I wish ብችል ግን it doesn't look good በወንድ ደስ አይልም ባህላችንም አይ ኖ ለምን ሙያማ ጾታዬ ምርጥ እንደዚህ አጥሚት ይዘህ ምናምን ትስጥም ይከብዳል ማን ጉዳይ ነው ወጥር ራሱ ተሰከ ወጥር ተሰከ አጥሚት ይዘህ ግን አይከብድም እነሱ አይከብዳቸውም እንዴ ሴቶች ትቀበላላችሁ አይቀበሉም እንዴ አይ I don't think የሚወዱ በተለይ ያው ውጭ ሀገር የሚኖሩ አበሻ ሴቶች ለነገሩ በጣም እኛ ኩክ ስናደርግ ነው በጣም እንደ ትሬንድ ሆኗል እኔ አበሻ ወንድ ሲሰራ ነው ወጥ ደስ የሚለኝ እና they avoided kitchen የሚባል ነገር አስወርት ጋር እና I don't think እንጀራውን ጋግሩ የሚሉን አይመስልም ስለዚህ ቢያንስ በሰራሃው ወጥ በግዢ እንጀራ ያበሻ ምግብ ትበላለህ ማለት ነው obviously ብዙ በተለይ ምግቦች
ከተወሰነ ዓመታት በኋላ እንጀራ ሆኗል። እኛም ጋር ላይክ ፍሬሽ እንጀራ መግባት ጀመረ። ላይክ ከአዲስ አበባ ማክሰኞና ቅዳሜ ሊትራሊ ጥሩ በቃ ትኩስ እንጀራ የሚገባው። አሁን የአሜሪካን ህይወት በጣም ለስደተኞች አስቸጋሪ ሲሆን ብዙ ኢትዮጵያውያን ከአሜሪካ ሁሉ ሳይቀር ወደ ካናዳ እየመጡ ነው። ማጆሪቲው ባልልም የተለየ ፐርስፔክቲቭ ነው ያላቸው ከዚህ ሲሄዱ። አሜሪካ ሞር ገንዘብ የምታገኝበት፣ ካናዳ ደግሞ ሞር ቻሌንጂንግ። ግን ሪሊ ካናዳ ለሚያውቀው አይ ቲንክ ለሰው ልጅ ለማደግ በተለይ ለእንደኛ ፎሬነር ለሆኑ ሰዎች ኢሚግራንት ለሆነ ሰው ሰጀስት ማድረገው ካናዳ ነው። አሜሪካ ትገባለህ፣ ራስህ ሶሳይቲ ነው የምትሆነው። ለምሳሌ ጥቁር አሜሪካኖችን ብትመለከት ስቲል 13% ናቸው። 13% ስቲል ዋይ ብለህ ስታስብ ይሄ እንትኑ ምንድን ነው የሚባለው ሲስተሚክ ራሲዝሙ ስቲል ኤግዚስት ያደርጋል። ዩ ኖ አይ ሚን ሶ ትንሹ ሰፋ ሳላደረገው ኤኒ ኮሚኒቲ ሄደው ስፓኒሽ ብትለው ወይ ጥቁሩ ምናምን ብትለው በራሳቸው አካባቢ ነው ተማሪውም አስተማሪውም ፕሮፌሰሩም ሃይስኩሉ ምናምን እና ላይክ ሞር አድቫንስ የሆነ ትምህርት ለማግኘት you have to pay for it። በግልህ መክፈል መቻል አለብህ። ካናዳ ግን እንደዛ አይነት ዲቨርስ መማር ከፈለክ እስከፈለከው መማር ትችላለህ። not only that ልዩነትም የለውም። የትምህርት ኳሊቲው የምታገኘው ጥሩ ኳሊቲ the same more diverse የሆነ ካንትሪ ነው። more ለኢሚግራንትም ነው። ነጭ የለ ጥቁር የለ you can get good education, you can get good medication ገባ health care so that's why አሁን ሰው recognize ያደርገው ያለው ነገር ምንድነው አሜሪካ you can hustle you can ዶላር ሜክ ታደርጋለህ። ካናዳ ደግሞ living ሶሻል ሚዲያ ላይ እንዴት ነው? ምክንያቱም ቲክቶክ ላይ ወይ ሶሻል ሚዲያ ላይ ብዙ ስትንቀሳቀስ አላየህም። እንደውም በጣም አሪፍ ጥያቄ ነው ያነሳው። ብዙ ጊዜ እዚህ ከመጣው በኋላ ከነሳሚም ጋር እና ሶሻል ሚዲያ it's a tool but it's not destination አይደለም። ገባ አይደለ? ቱል የምትጠቀምበት ነገር ነው። ሶሻል ሚዲያ ሁላችንም እንጠቀማለን because ዘመኑ ነው። it's a helpful opportunity ይከፍትልሃል፣ ፕላትፎርም ይሰጥሃል። ያ ነው ትልቁ ነገር። ግን አሁን ብዙ ያንግ ልጆች እዚህ ሀገር አሁን ያየሁት ነገር እንደኔ የምለው ነገር ምንድነው ቪው ማግኘት፣ ፎሎወር ማብዛት ያ ማለት ሰክሰስ ይመስላል። that success ሳይሆን ለኔ የሚመስለኝ ቪዚቢሊቲ ይሰጣል፣ መታወቅን ይሰጣል። ግን ግሮዝ የለውም። እድገት አይኖረው። ግሮዝ ግን የሚመጣው ከየት ነው? at the same time if you read ፊድ ስታደርገው ኖሌጅ ሲኖረው ባላንስ ስታደርገው ሞር ምን እየሆነ ይመጣል? ከእውቀት ጋር ምናምን ይሆናል። አሁን ለምሳሌ አንድ ቻናል አለ አይደል ነው ቡሊንግ ሚል ቻናል ታውቃለህ? ዩቲዩብ ቻናል አወቀው 20 atheists or one Christian conversation debate አይታል? አይቻለሁ አንዴ። በጣም ኢንተሌክት የሆነ ኮንቨርሴሽን ያለበት ነው። ሰጀስት ማድረገው ማለት ነው አየዋለሁ because እኔም ተጠቃሚ ስለሆንኩ ነው። አሁን እንደዛ ላይክ ኮንቴንት ክሪኤተሮችን ቲክቶከሮችን እንደዛ አይነት ነገሮች ስትመለከት ትንሽ ደቂቃ እንኳን ፓርሻል ታይም ሰጠ እንደዛ ኮንቴንት ብታይ ቲንኪንግን ራሱ ይቀይራል። the way you speak ይቀየራል። so ይህን አእምሮን ፊድ ካላረከው ፖይንት የለውም። ሌላ ሰው ስትሪም ያደረገውን ኮፒ ያደረግ አይደንቲቲ የሚባል ነገር ይጠፋል። ስለዚህ ብዙዎች አሁን መታወቅ ላይ ነው ፎከስ የሚያደርጉት ቪዚቢሊቲው እንጂ ወደ ማወቅ ኮንቴንቱ ላይ አይደለም። ለመታወቅ እንደምንጨነቀው ሁሉ ለማወቅም እንጨነቅ ነው። that's the point። ትልቅ ነገር እሱ ይመስላል። የሆነ ሰው ኧረ ናቲ ኢሚግሬሽን አካባቢ ሊያግዘኝ ይችላል ይጠይቅልኝ አለኝ። ኧረ እሱ ነርሲንግ እየተማረ ነው የምንድን ነው ምናምን ስለው ኧረ ምናምን አለኝ። ኢሚግሬሽን አካባቢ ሰዎችን ታግዛለህ? I did ለሁለት ሰዎች ኢሚግሬሽን just for መሙላት ነው to be honest it's not a big deal። ያው ትምህርት ቤት ስትሆን more easy ነው አንደርስታንድ ለማድረግ ነገሮችን እና ፎርሞችን እሞላለሁ። ለሁለት ሰዎች ኦኬ ሰክሰስፉል ሆኖልኛል። ያ so just part time በዛ ላይ ደግሞ ገንዘብ ሜክ ያደርግልሃል። እንደ ተማሪ ደግሞ ትንሽ ገንዘብ ስለሚያጥር so you have to do እንደዚህ አይነት ሀስሎች ትሰራለህ እና I'm glad ሰፖርት ማድረግ ሰዎችን and ደግሞ ኢሚግሬሽን ነገር ኮንቴንቶችን ደግሞ more understand አደርጋቸዋለሁ because yeah so በተለይ ብዙ ኢሚግራንት መጥቷል አሁን the past 2 years እና በጣም ብዙ የኛ ሰው ሰምተህ ከሆነ ብዙ ኢሚግራንት እንደውም ጎዳና ላይ ወድቀው በካናዳ ምድር ምናምን so they need support እንደዚህ አይነት ኢንፎርሜሽን ያለው ሰው እንደኔ you know ያው እንግዲህ
ዞሮ መመለስን የመሰለ ነገር የለም። ብዙ ሰው ኢትዮጵያ መልቀቅ አይፈልግም። ምክንያቱም የፈለገ ቦታ ቢመችህ የሆነ ቦታ ብትሄድ አገርን ከውስጥ አታወጣም። ከዛ አንፃር ልክ እንዳንተ የወጡት ሁሉ እንዲመለሱ እንመኛለን። አንተም እንዲህ ሳይህ እንዲህ እያልክ ነገር ይመስላል ነው። ፕላኔ ምን መሰለህ ሰይፉ፣ የተጀመረ ነገር ማለቅ አለበት። ትምህርቴ ነው መጨረስ አለብኝ። ጊዜ ወስዷል። በዚህ ጊዜ ራሱ ትምህርት ቤት መሆን አልነበረብኝም። ባይናው ትምህርት ጊዜ እድሜ ማለት ግን መኖርም አለባ ላይፍ ነው አይሜን። እሱም ብጨርስ አሁን ማስበው ምንድነው እዚህ መጥቼ ጎን ለጎን ከአርቱ ጋራ ነርሲንግ ሆም አይነት ነገር መክፈት፣ ቢካዝ ላይሰንሱም ስለሚኖረኝ ሜዲኬሽንም የማስገባት ነገር፣ ያ ደግሞ ግሬንም ወደ አገሬ እንድገባ ያደርገኛል። ወገንንም እንድታግዝ ኤግዛክትሊ። ኢንፎርሜሽንም ጥሩ የተሻለ ትምህርት ቤት ያለበት ሀገር ነው ያለ ነው እና በተለይ ሄልዝ ኬር ዊ ኒድ ኢት ኢትዮጵያ አይነት ሀገራችን በጣም ያስፈልገናል እና ፕላኔስቱ ነው ወደፊት ያ ናቲ ኃይሌ በጣም ተወዳጁ የ90ዎቹ ፈርጥ በተለይ በቅርቡ ለየት ያለ ሙዚቃ ኮንሰርት አቀረበ። አድናቂዎቹ ስላዩት በጣም ደስ አላቸው። የሰይፉ በኢቢኤስ እንግዳም ስለሆነ እኔ ከልብ ነው የማመሰግነው። እድሜ ከጤና ይስጥበሉት። መጀመሪያ ለስንብት የምትለው ነገር አለ? ያው ካናዳም ያሉት እዚህም ያሉት እዚህ ጋር ነገር ቴንክ ዩ ሶ ማች ሰይፉ በኢቢኤስ ያንተን ሾው በጣም አመሰግናለሁ ኦፖርቹኒቲ እና እንደዚህ ደግሞ በሰፊው ሀገሬን ሰዎች ቴንኪዩ ለማለት ሰላም ለማለት ሾው ላይ የመጣችሁ እዚህ ሾው ላይ በተለይ 3 ስለነበርን ብዙ የ90ዎቹን ዘፈኖችን ለማቅረብ ብዙዎቹን ዘፈኖች ለማቅረብ ለሁላችንም ትንሽ ሊሚትድ ታይም ነበረ እና አይ ሆፕ በኮንሰርቱን በደንብ እገናኛለሁ ብዬ አስባለሁ። ቀጣይ ያለ ኮንሰርት ወይስ ፕላን እያደረግን ነው? እዚሁ አንድ ኮንሰርት እያሰብን ነው። ሌላ አገሮች ሄዳለሁ ቅርብ ላይ ዱባይ፣ አቡዳቢ ካይንድ ኦፍ ቲንግ። እዚህ ደግሞ ሞር ከኦዲየንሶች ጋር ቢግ ኦዲየንስ ጋር ሞር ኮኔክት ነው ማድረግ የምፈልገው እና አይ ሆፕ ኢትስ ጎና ቢ ጥሩ ጊዜ። የበቀደሙ ቅምሻ ነው በስፋት አሁን የታሰበ ነገር አለና ናቲ ኃይሌ እጅግ በጣም የምትወዷቸው ትዝታ የሆኑባችሁ የ90ዎቹ በርካታ ዘፈኖች አሉት። ከእናንተ ጋር ለመገናኘት በብዙ ታቀዷል፣ ታስቧል። ለዛ ዝግጁ ሲል ይጠይቃል። አዎ ዝግጁ ብለነዋል። እድሜ ከጤና ይስጠው። ከመልእክቶች በኋላ ሰው ይመለሳል።